በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። በመላው ዓለም የምትገኙና ይህንን ሳምንታዊ መንፈሳዊ የቴሌቪዥን መርሃ ግብር በመከታተል ላይ ያላችሁ የእግዚአብሔር ቤተሰቦች በእያላችሁበት የእግዚአብሔር ሰላም ይድረሳችሁ። ወነጸረ ላይለ ጸሎተ ነዳይ ወይተቆጣ ስዕለቶሙ። ወደ ችግረኞች ጸሎት ተመለከተ፣ ስዕለታቸውንም ቸል አላለም። የዳዊት መዝሙር 102 ከቁጥር 17 ላይ ልበ አምላክ ቅዱስ ዳዊት ይህንን የእግዚአብሔር ቃል ተናግሮት እናገኘዋለን። ልበ አምላክ ቅዱስ ዳዊት ወደ ችግረኞች ጸሎት እግዚአብሔር ጆሮውን አዘነበለ፣ ስዕለታቸውንም ቸል አላለም በማለት ይናገራል። የተወደዳችሁ የእግዚአብሔር ቤተሰቦች በዚህ ኃይለ ቃል መነሻነት የአምላካችን እግዚአብሔርን የሕይወት ቃል እንማራለን። በዚህ ኃይለ ቃል ስር ስለ መልካም ሰዎች ስለ ቅዱሳን አባቶቻችንና እናቶቻችን መልካም ሕይወትና በእግዚአብሔር ዘንድ ያላቸውን ተሰሚነት እንዲሁም የእናታችን የእመቤታችን የቅድስት ድንግል ማርያም ልደት በተመለከተ እንመለከታለን። እንግዲህ ነብዩ እንደተናገረው አምላካችን እግዚአብሔር ሁልጊዜም ቢሆን ወደ ወዳጆቹና ወደ ባለሟሎቹ ቃሉን እየሰሙ ከእርሱ ጋር በመመላለስ ሕይወታቸውን ከእርሱ ጋር ካደረጉት ዘንድ እንደማይለይ ሁልጊዜ በመከራቸውና በችግራቸው ሁሉ ከጎናቸው ሆኖ ይረዳቸውና ያግዛቸው፣ ጸሎታቸውንም ተቀብሎ ስዕለታቸውንም ሰምቶ ሁልጊዜ ለጥያቄያቸው መልስ እየሰጠ በደስታና እርሱን በማገልገል በሕይወታቸው እያመለኩት እንዲኖሩ እንደሚያስችል ነብዩ ይመሰክራል። በዚህ ኃይለ ቃል ስር እንግዲህ አባቶቻችን ቅዱሳን እንዲሁም ደጋጎች እናቶችን ጨምሮ ብዙዎችን ስንመለከታቸው በምድራዊውና በማይጠቅመው ነገር ላይ ሁሉ ጊዜያቸውን ሳያጠፉ ከእግዚአብሔር ጋር በሆነ መልካም መንገድ የሕይወት መንገድ እየተመላለሱ እግዚአብሔርን ማገልገል ብቸኛ ምርጫቸው አድርገው ሲያገለግሉ እንደነበረ እናያለን። በተለይም የእመቤታችን የቅድስት ድንግል ማርያም አባትና እናት ቅዱሳን ደጋግ ሰዎች ኢያቄምና ሐናን ስንመለከታቸው ሕይወታቸውን ሙሉ ከእግዚአብሔር ጋር አድርገው እግዚአብሔርን እያመሰገኑ ይመላለሱ እንደነበረ ከመልካም ሰዎች ወገን የተገኙና በእነርሱም ዘመን እግዚአብሔርን እያስደሰቱ ባገኙትም ባላገኙትም ነገር ሁሉ እግዚአብሔርን ያመሰግኑትና እግዚአብሔርን ሁል ጊዜ በፊቱ ቀርበው በጸሎትና በምስጋና ከፍ ከፍ ያደርጉት እንደነበረ ታሪካቸውን ስንመለከት እንረዳለን። በተለይም የጎደላቸውን ጥያቄ መልስ እንደሚያደርግላቸው ወይም ደግሞ እንደሚመልስላቸው ባለተስፋዎችና ባለ እምነት ሆነው በፊቱ ሲመላለሱ ብዙዎች እየተመለከቷቸው ያላገኙትን ነገር ተመልክተው ሲያሽሟጥጧቸው እግዚአብሔር ግን በጊዜው የሚሰራውን ነገር እነርሱ በእምነት እየጠበቁ በተስፋ ሆነው ይመላለሱ ነበረ። አንድ መሰረታዊ ጥያቄ ቅድስት ሐናና አባቷ የእመቤታችን የድንግል ማርያም አባት ኢያቄም ያቀርቡ ነበረ። ይህም ደግሞ ልጅ እንዲሰጣቸው እግዚአብሔር ልጅ ሰጥቷቸው እግዚአብሔር በልጅ ባርኳቸው የበለጠ እንዲያመሰግኑት ሐና ራሷን ለእግዚአብሔር የሰጠች
በብጽዕና በቅድስና እየተመላለሰች ኢያቄምም ራሱን ለእግዚአብሔር አስገስቶ ከእግዚአብሔር ጋር ሁሉ ጊዜ እየተገናኘ ለእግዚአብሔር የሚገባውን ነገር ሁሉ እያደረጉ ሲመላለሱ እንደነበረ እናያለን። እግዚአብሔር የጎደሉትን ጥያቄዎች ወይም ደግሞ በህይወታቸው አባቶቻችንና እናቶቻችን የጎደላቸውን ነገር ለማሟላት የሚታማ ባለመሆኑ ቀደምም ሲል ልጅን በመውለድ ፍላጎት ኖሯቸው በልጅ መባረክ ፍላጎት ኖሯቸው ነገር ግን አመሻሹ ላይ እንደሚጎበኛቸው ባለ ተስፋዎች ሆነው በእግዚአብሔር ደጅ እየተመላለሱ እስከ መጨረሻ በተስፋ ሲጠብቁት እንደነበረ ከአባታችን አብርሃምና ሳራ እንዲሁም እነ ዘካርያስና ቅድስት ኤልሳቤጥ የሳሙኤል እናት ቅድስት ሐናን ሌሎችንም ጨምሮ ስንመለከት እግዚአብሔር በዘመናቸው ሁሉ እንደሚባርካቸው የጠየቁት ጥያቄ በጠየቁት ሰዓት መልስ ባያገኝም ስላልተደረገላቸው ነገርም ያመሰግኑት ነበር። የእግዚአብሔር ልጆች እግዚአብሔር ስላደረገልን ነገር ብቻ አይደለም ልናመሰግነው የሚገባው ስላልተደረገልንም ነገር እግዚአብሔር በሰዓቱ ለኛ የሚገባውን ነገር እንደሚያደርግልን እርግጠኞችና ባለ ተስፋዎች ሆነን በማንኛውም ነገር እግዚአብሔርን ማመስገን እንደሚገባ ከነዚህ ቅዱሳን ሰዎች መማር ያስፈልጋል። አባቶቻችንና እናቶቻችን ስለተደረገላቸው ነገር ብቻ አልነበረም እግዚአብሔርን ያመሰግኑት ዘንድ እግዚአብሔርን ያመልኩት ዘንድ እግዚአብሔርን ፈልገውት ከእርሱ ጋር ለመኖር ደስተኞችና ባለ ተስፋዎች ሆነው ይመላለሱ የነበረው ስላልተደረገላቸውም ነገር ነገ በጊዜው እንደሚደረግላቸው ስለሚያምኑ ስለሚያውቁ በመንፈስ እየተመላለሱ ስንቶቻችንን ዛሬ እግዚአብሔር ስላደረገልንና ስላላደረገልንም ጭምር የምናመሰግነው ዛሬ ጠይቀነው ያላደረገልን ነገር ካለ ነገ እንደሚያደርግልን ምናልባትም የጠየቅነው ጥያቄ ለእግዚአብሔር ቅቡልነት ከሌለው አስፈላጊ ሆኖ ካልተገኘ ያንን ጥያቄ መልስ ላይ ይሰጥልን ይችላል። ስለዚህ የኛ የፈለግነውን እኛ የወደድነው እኛ ያሰብነውን ብቻ ሳይሆን ይደረግልን ይሆንልን ብለን ማሰብና መመላለስ በእግዚአብሔር ፊት ያለብን እንደ እግዚአብሔር መልካም ፈቃድ ሊሆን የሚገባውን ነገር ያንተ ፈቃድ ይሁን ብለን እንደርሱ ሐሳብ መመላለስ እንደሚገባ እነዚህ ቅዱሳን ከህይወታቸው እንመለከታለን። ባልተደረገላቸው ነገር ስለት አቅርበው መለመኛ አቅርበው በጸሎታቸው ዘወትር በእግዚአብሔር ፊት እየተመላለሱ እግዚአብሔርን ከፍ ከፍ ሲያደርጉት እናያለን። ነገር ግን አንዳንዶች በጎደላቸው ነገር እያዩ የመሰናክል ድንጋይ ከፊታቸው ያስቀመጡ አገልግሎታቸውን እንዲያቋርጡ እግዚአብሔርን ስሙን መጥራታቸውን ወደ እግዚአብሔር መቅረባቸውን ትተው በራሳቸው መንገድ ቀይሰው ወደ ሌላ ህይወት እንዲገቡ ይገፋፋቸውና ይፈትኗቸው ነበር። ከዓለም የሆኑ ሁሉ ወደ እግዚአብሔር የቀረቡትኑ ሁሉ ጊዜ የመሰናክል ድንጋይ ያቆሙ እንዳይቀርቡን እንደሚያደርጉ ማስተዋል ያስፈልጋል። ነገር ግን አባቶቻችን አልተመለከቷቸውም አልሰሟቸውም ጆሮአቸውንም አልሰጧቸውም ለእግዚአብሔር ሰጥተዋልና ልባቸውን ለእግዚአብሔር አስገዝተዋልና ወደ እግዚአብሔር ቀርበዋልና በዚህ መሰረት እነዚህ ደጋግ አባቶችና እናቶችን ስንመለከታቸው በተለይም እናታችን ቅድስት ሐናና ታላቁ አረጋዊው አባት ኢያቄምን ስንመለከት በህይወታቸው እግዚአብሔርን ያመሰገኑ እግዚአብሔርን ያገለገሉ ደስ ብሏቸው ሲመላለሱ አንድ ቀን እንደሚባረኩ ያውቁ ነበር። አንድ ቀን ለእግዚአብሔር እንደ ሺቀን ለእግዚአብሔር እንዳንድ ቀን እንደመሆኑ ይህንን በመንፈስ ይረዱና ያስተውሉ ነበር። ተስፋ ባለመቁረጥ ይመላለሱና ያገለግሉ የነበሩትን ሐናና ኢያቄምን እግዚአብሔር የእምነታቸውን ጽናት ከተመለከተ በኋላ ጸሎታቸውን ሰምቶ ልመናቸውን ደስ ብሎት ተቀብሎ ከልቦናቸው የሆነ መስዋዕትን የምስጋና መስዋዕትን ለእግዚአብሔር ስላቀረቡ ደስ ብሎት ጸሎታቸውን እየሰማ እነሆ ልመናቸውን ስዕለታቸውን ተቀበላቸው።
ወገኖቼ ልባችንን ለእግዚአብሔር ስንሰጥ የምንሰጠው ስጦታ ደስ የሚያሰኝ ይሆናል። ቅር ብሎንና ወደ እግዚአብሔር ቀርበን ሳንመለከት ሳንመላለስ የምናቀርበው ስጦታ ከሆነ ከእጅ አሳልፎ መስጠት ካልሆነ በቀር ትርጉም የለሽ ነውና አይቀበለውም። በኦሪት ዘፍጥረት ምዕራፍ 4 ከቁጥር 3 ጀምሮ እስከ ቁጥር 5 ያለውን ስንመለከት ስለ አቤልና ስለ ቃየን ታሪክ እንመለከታለን። እነዚህ ሁለት ወንድማማቾች የራሳቸውን የደከሙበትን ያገኙትን ወጥተውና ወርደው የሰበሰቡትን አንዱ በረኝነት አንዱ ደግሞ እንስሳትን እንዲሁ በማርባትና በመንከባከብ ይመላለሱና ይተዳደሩ ስለነበረ ካላቸው ላይ አድርገው ለእግዚአብሔር አቀረቡ። እግዚአብሔር የአቤልን የጸሎት መስዋዕት የምስጋና መስዋዕት የምስጋና ስጦታ ተመለከተው። ከተመለከተውም በኋላ ተቀበለው። የቃየንን ግን አልተመለከተውም፣ ደግሞም አልተቀበለውም። ያልተመለከተውም ሊቀበለው ስላልወደደ ነው። ለምን ከተባለ ቃየን በአቤል ላይ ቀንቶ ስለነበረ፣ አቤል በሰጠው ቃየን ደስተኛ ስላልነበረ፣ አንድም ደግሞ እግዚአብሔር ፊቱን መልሶ ወደ አቤል ስጦታ ሲመለከት ቃየን ወደ እርሱ ስጦታ እግዚአብሔር ስላልተመለከተ ቀንቶ ስለነበረ በዚህ ደስተኛም ባለመሆኑ አንድም ወደ እግዚአብሔር ቀርቦ የእግዚአብሔርን ፈቃድ ለመፈጸም ፈቃደኛ ባለመሆኑ ራሱን ለእግዚአብሔር ስላልሰጠ ከዓለም ስላልወጣ ባለማዊ ክፉ ነገር ስለወደቀ በወንድሙ ላይ በክፉ መንፈስ ተነሳ። ስለምን በወንድምህ ላይ ባለው ስጦታ ተክፉ ተመለከት? ስለምን ደስ አላለህም? ስለምን ፊትህ ጠቆረ? ብሎ እግዚአብሔር በቃሉ ተናገረው፣ በቃሉ ገሰጸው። ወገኖቼ እነዚህ ቅዱሳን እግዚአብሔርን ደስ የሚያሰኝ የምስጋና መስዋዕት አቀረቡለት። እርሱም ጸሎታቸውን ሰምቶ ልመናቸውን ተቀበለ። እንደ አቤል ደስ የሚያሰኝ የምስጋና መስዋዕት የምስጋና ስጦታ እነሆ አቅርበውለታልና እኛም እግዚአብሔር የሚከብርበትን እግዚአብሔር ደስ የሚሰኝበትን ስጦታ ልንሰጠው ይገባል። ራሳችን ለይተን ልንሰጠው ይገባል። የኛን ልብ እግዚአብሔር ይፈልገዋል እንጂ ከእጃችን የሚቀርበውን አይደለም። ራሳችንን ስንሰጥ ልንሰጥ የሚገባውን ነገር ሁሉ በልክና በአግባብ መጽሐፍት እንደሚያዙት እንሰጣለንና ክርስቲያኖች ወደ ኢያቄምና ሐና የተመለከተው እግዚአብሔር በአገልግሎታቸው ደስተኛ በመሆኑ እነሆ ጥያቄያቸውን በሙላት ሊመልስላቸው ሊያስደስታቸው ደስታቸው ለሁሉም የሚበቃ ደስታ ለሌሎችም የሚበቃ ደስታ በድንግል ማርያም እነሆ በእግዚአብሔር ፈቃድ ሆና ተንጸንሳ በሕግና በሥርዓት ከእነርሱ ተወልዳ እነሆ ሁሉ የሚደሰትባት እናት ልጅ አድርጎ እንደሚሰጣቸው አምላክን ለመውለድ ፈቃዱ ያላት የተፈቀደላት የተመረጠች እናታችን ድንግል ማርያምን እንደሚወልዱ ከመላእክት ተረዱ፣ በሕልምም ተገነዘቡ። የተወደዳችሁ የእግዚአብሔር ቤተሰቦች በዚሁ መሰረት ስለዚህ አስቀድሞ እግዚአብሔር ያሰባት የተመለከታት በእርሱ እይታ ውስጥ ያለች እመቤታችን ድንግል ማርያምን እነሆ ሊሰጣቸው እግዚአብሔር ሊፈቅድላቸው እርሷን እንዲወልዱ የእግዚአብሔር ፈቃድ መሆኑን እንዲገነዘቡ አደረገ ማለት ነው። የተወደዳችሁ እግዚአብሔር ቤተሰቦች በእግዚአብሔር ሕሊና አስቀድማ ትታሰብ ነበር፣ በአምላክ ሕሊና የታሰበች ተብሎ በቅዱሳት መጻሕፍትም እንደተነገረላት ታላቁ ሊቅም እንዲህ ሲል ይናገራል። ማርያምስ ተሐቱ ውስተ ከርሱ ለአዳም ከመባህሪ ጻዕዳ እንተ ሰረጸት እምስሮ እሴይ ወተወልደት እምቤተ ምድረ ይሁዳ። እነሆ ድንግል ማርያም በአዳም ሆድ ውስጥ ታበራ ነበረ፣ ታንጸባርቅ ነበረ፣ ትታይ ነበረ። ከእሴይ ዘር
እነሆ የወጣች ንጽሕት ዘር ቅድስት ዘር በአዳም ዘንድ በመጀመሪያው ሰው በአዳም ዘንድ ትታይ ነበር ታበራ ነበር በይሁዳ ምድርም እነሆ ከዳዊት ዘር ተወለደች ብሎ ሊቁ ስለ ሁለት መሰረታዊ ነገሮች ይናገራል የመጀመሪያው እመቤታችን ድንግል ማርያም በእግዚአብሔር ዘንድ የተለየችና የተመረጠች አስቀድማ እነሆ ከመወለዷ በፊት የታሰበችና ተጠብቃ የተቀመጠች እነሆ አዳም በተፈጠረ ሰዓት በአዳም ማንነት ውስጥ እግዚአብሔር የተመለከታት ለሰው ልጆች የመዳን መንገድ ምክንያት ልትሆን የመረጣትና የጠበቃት አዳም በፈጸመው ስህተት ምክንያት በፈጸመው በደል ምክንያት ከእግዚአብሔር መንግስት ወደ ጨለማው ምድር ሲወድቅ ወደ ጨለማው ስፍራ ሲጣል ከእግዚአብሔር ልጅነት የባርነት ሕይወትን ገንዘብ አድርጎ በጨለማው አሰራር ውስጥ በወደቀ ሰዓት እነሆ በዚያ ሕይወት ውስጥ እመቤታችን ድንግል ማርያም አንጸባራቂት ኮከብ ሆና ጨለማው ሳያጠፋት ጨለማ ውስጥ ሆና ትታይ ነበር ብሎ ሊቁ በሚስጥር ያመሰጥራል ያመለክተናል ጨለማ ውስጥ ሕይወት የሌላት በጨለማው ህብረት የሌላት ከጨለማው የተለየ ማንነት ያላት ለእግዚአብሔር የሆነ ሕይወት ያላት ለእግዚአብሔር የሚመች ማደሪያ የሆነ ስብዕና ያላት እመቤታችን ድንግል ማርያም እንደሆነች ሊቁ በመንፈስ ተረድቶ ሲቀኝላት እንመለከታለን በሁለተኛ ደረጃ የመጀመሪያው ሰው አዳም በፈጸመው ስህተት ምክንያት እመቤታችን በዚህ ሕይወት ውስጥ የተለየች ስለመሆኗ የተጠበቀች ሆና እንዳለች እንዲሁም ደግሞ በዚያ በጨለማ ሕይወት ውስጥ እርሷ በወደቁት ዘንድ የተለየች ህብረት የሌላት ሊኖራትም ወደፊት የማይችል ስለመሆኑ ሊቁ በከርሰ አዳም ተሐቱ ማርያም አለ ማርያም ግን በአዳም ሆድ ውስጥ ታበራለች ትታያለች እግዚአብሔር ያያታል እግዚአብሔር አይቷታል አስቀድሞ መርጦ ጠብቆ አስቀምጧታል ይችን የተጠበቀች በእግዚአብሔር ህሊና የነበረችውን ጊዜው ሲደርስ የእርሱ ማደሪያ ሆና ከእርሷ ተወልዶ ዓለምን ሊያድን የሚመጣው የእግዚአብሔር ልጅ እግዚአብሔር ወልድ ኢየሱስ ክርስቶስ እንደሆነ ይህ በእግዚአብሔር ህሊና ይህ በእግዚአብሔር ሐሳብ ይህ በእግዚአብሔር ፈቃድ የነበረ ስለመሆኑ ሊቁ ይናገራል የተወደዳችሁ የእግዚአብሔር ቤተሰቦች ኦ ድንግል አኮ በፍትወተ ደነስ ዘተጸነስኪ አላ በሩካቤ ዘበህግ እመሃና ወኢያቄም ተወለድኪ ሲል አባ ሕርያቆስ ሊቁ ይናገራል ሊቁ በዚህ መልኩ ደግሞ ሲናገር ስለ እመቤታችን ስለ እናታችን ስለ ድንግል ማርያም የልደት ነገር ከመጸነሷ ጀምሮ ያላትን አመጣጥ ሕይወት የእግዚአብሔር ሰዎች ከሆኑ በሕግና በሥርዓት ይመላለሱ ከነበሩ ባለሟሎቹ አገልጋዮቹ ሐናና ኢያቄም በሕግ ሩካቤ በሥርዓት ሩካቤ ተወለድሽ እንጂ እንዲሁም በጥፋት መንገድ በፍትወት መንገድ አይደለም በሕግና በሥርዓት በሆነ መንገድ እግዚአብሔር በሚፈቅደው በአግባቡ ሆና ትወልዳለችና በዚህ መንገድ በሕግና በሥርዓት ሆነሽ ተወለድሽ እንጂ ሲል ያሽሞነሙናታል በሚስጥር ክርስቲያኖች ስለዚህ ይችን ንጽሕት ዘር እመቤታችን ድንግል ማርያምን እነዚህ ቅዱሳን ሰዎች ባገለገሉበት ባሳለፉት ዘመን በደስታም ጊዜ በሐዘንም ጊዜ እግዚአብሔርን ያመሰገኑ ማመስገናቸውንና ጸሎት በፊቱ ቀርበው ማድረሳቸውን ሳያቋርጡ በአገልግሎታቸው ሳይዝሉ ለሁሉ የምትበቃ እናት ንችን ልጃቸውን ነሆ ግንቦት 1 ቀን ወልደዋል ማለት ነው የተወደዳችሁ የእግዚአብሔር ቤተሰቦች ከዚህ ትምህርት መረዳት ያለብን የእግዚአብሔር ባለሟሎች አምላካችን እግዚአብሔር በወዳጆቹ ላይ አድሮ የሚሰራው ሥራ አመሻሹ ላይ የተሻለና የበለጠ መልካም ነገር እንደሚሆን ማስተዋል ያስፈልጋል ቢዘገይም የሚቀድመው የለም ተብሎ የተነገረለት አምላካችን እግዚአብሔር ድንግል ማርያምን ለነዚህ ቅዱሳን ሰዎች ሰጥቷቸዋል ማለት ነው ስለዚህ እነዚህ ቅዱሳን እንግዲህ ያችን አስቀድማ በአዳም ዘንድ በጨለማው ታበራ
የነበረችውን ሊቁ እንደነገረን ጨለማው ያላሸነፋት ጨለማውን ሰንጥቃ ሊያዩ የሚችሉ አይኖች ሁሉ እንዲያዩዋት እግዚአብሔር ጸጋና በረከቱን ያሳደረባት እመቤታችንን ለመውለድ በቅተዋል ማለት ነው ወገኖቼ ስለዚህ እኛም ድንግል ማርያም የእግዚአብሔር የማዳኑ መንገድ የተከፈተባት በቀደመው አዳምና በሔዋን የእግዚአብሔር በር ተዘግቶብን የሰው ልጅ ሁሉ ከመንግስቱ ወድቆ በነበረበት ሰዓት ጨለማው አሰራርና አበጋዝ በሰለጠነበት ጊዜ ድንግል ማርያምን እነሆ ከነዚህ ቅዱሳን ሰዎች በሕግና በሥርዓት በእግዚአብሔር በፈቃዱ እንዲሁም በመላእክ ብስራት ተወልዳ የመዳናችን የሕይወት በር የመንገዳችን መመላለሻ በር በድንግል ማርያም በኩል እነሆ ተወልዳ እንዲከፈትልን እግዚአብሔር አደረገ ማለት ነው ስለዚህ ከቅዱሳን አባቶቻችንና ከድንግል ማርያምም ሕይወት የምንማረው የእግዚአብሔር ስለመሆን እግዚአብሔርን ስለማገልገ በዘመኗም ሁሉ ደግሞ እግዚአብሔርን ያገለገለች እግዚአብሔርን ያመሰገነች ፍጹም በሆነ እምነቷ ሁሉ ጊዜ ለሌሎች እናትነትን ገንዘብ አድርጋ በቅድስናና በሕይወት እየተመላለሰች እግዚአብሔር ሳይለያት እርሷም ሳትለየው ከእግዚአብሔር ጋር ሆና ዘመኗን ሁሉ ያሳለፈችበትን ታሪክ ነው የምንመለከተውና ለዚህ እኛም እግዚአብሔር አምላካችን ቅድስት በሆነችው ቤተክርስቲያናችን አገልግሎታችንን አጠንክረን በማስቀጠል በአገልግሎታችን እየተመላለስን ሁሉ ጊዜ ብዙ ጥያቄዎችን ቢኖሩ እግዚአብሔር የሚመልስበት ሰዓት እንዳለ ብዙ ጎደሎችን ቢኖሩ እግዚአብሔር የሚሞላበት ሰዓት እንዳለ አሁን እየሆነ ያለው ነገር ሁሉ እግዚአብሔር ማስወገድ የሚችለው የሁላችንም ጥያቄ የሆነውን ማንኛውም ነገር እግዚአብሔር ሊያስወግድልን የሚችለው ጸንቶ በመመላለስ በጾም በመመላለስ በጸሎት በመመላለስ ልናቀርብ ይገባል ልንቀጥልም ይገባል የድንግል ማርያም ምልጃና ጸሎት ዘወትር ከሁላችን ጋር ይሁን ወስብሐት ለእግዚአብሔር